አንተ ከሰው ፍጡር በታች የሆንከው እንዴት ዋሸኝ ትላለች። ኤረ ሊዚ ተረጋጊ ይላታል። ነገሩ አንቺ እንዳሰብሽው አይደለም ይላታል። አንተ እንደ ዛሬም ከሰው ጋራ ተመሳስላብኝ ነው ልትለኝ ነው ወይ ትለዋለች። አዎ እና ሌሊትም ተመሳስላብ ነው ወይ ብላ ትጠይቀዋለች። አዎ እሱማ እኔም ስነሳ እሷ ስትነሳ አጋጣሚ ነበረ ትለዋለች። ነገር ግን ኤፍሬም ሊያምናት ልታምነው ፍቃደኛ አልነበረችም። ለዚህ ይሄንን ነገር የዋሸኸኝ ቀን ወዮልክ ብላ ታስፈራራዋለች። ከዛ ሁለቱ እንግዲህ በመኝታ ቤት እያወሩ ሳለ ቆይ አንቺ ዛሬም ከኔ ጋር ሆነሽ ልብሽ እኮ እዚህ አልነበረም፣ ልረዳሽ አልቻልኩም መቅዲ ይላታል። መቅዲ እንግዲህ ኤፍሬምን እንደምትወደው ትነግረዋለች። እኔ ምንም አይነት ነገር አልዋሸውም፣ ምንም አይነት የደበኩ ነገር የለም ትለዋለች። እሱ ግን ሊያምናት ፍቃደኛ አይደለም። እንግዲህ እንዴት ነው እኔ ባልሽ እዚህ ያለው እንዴት ነው ሌላ ሰው የምታስቢ ይላታል። እና አንተ እንደምታስበው አይደለም፣ ለምንድነው ነገሮቹን የምታወሳስበው ትለዋለች። አይ አይደለም፣ ነገሮቹን ያሳሰብሽው እንደሁም አንቺ ነሽ እኔ አይደለሁም ትላለች። ሰላም ውድ ሀገሬ ልጆች፣ ለሁላችሁም ሰላም ይብዛላችሁ። የባለፈው ያለፈውን ታሪክ ነው የነገርኳችሁ። ዛሬም ደግሞ በአዲስ ቪዲዮ ተመልሰን ተገናኝተናል። ስለምታበረታቱኝና ሁልጊዜ አይዞች ስለምትሉኝ ስለምትሰጡኝ አስተያየት በደንብ አድርጌ አመሰግናለሁ። ደስ የሚልና እንደውም እናንተ ትማሩበታላችሁ ያልኩትን ድራማ እዤላችሁ መጥቻለሁ። እንግዲህ በዛሬው ድራማ ላይ በጣም እንግዲህ ሁለትም ወንድማማቾች እንግዲህ አንድ ሴት እያፈቀሩበትና እንዲሁ በጣም ነገሩ ወሰሳቢ የሆነ እኛ ደግሞ ከዚህ መማር ያለብንን ነው ይዤላችሁ የመጣሁት። እሱን እንደሚከተለው አቅርብላችኋለሁ። ለዚህ እነሱ ሲያወሩ በጆሮዋ በሩ ስር ተደብቃ ሰምታ ከዛንን ወደ ደጅ ትቆምና ነገር ፈልጋ ምን ትላለች? እግሬን አሞኛል እባካችሁ እርዱኝ፣ እግሬን ወለም ብሏል እያለች ወይን ትያለች ትጮሃለች። እነሱ ግን እያወሩ ስለሆነ ማንም ሰው አልሰማትም ነበር። እሷም ጭዋቷን ቀጠለች። እንግዲህ የምን ድምጥ ነው ከደጅ የሚሰማው ትላለች ራሄል። ከዛንን ዴቭ ደግሞ ሬዛ ታረጋጊ፣ ምን ሆነሽ ነው እግርሽን ይላታል። ዴቭ እኔ ምን እንደሆንኩ አላቅም እግሬ ወለም ብሎኝ ነው ትለዋለች። በእናቴ ይዘኝ እዛ ጋ ሳሎን ጋ ውሰጅኝ ትለዋለች። ከዛንን እሺ ተነሺ ይላታል። እሷ ደግሞ አረ እኔ ችዬ መንቀሳቀስ አልችልም ትለዋለች። እሺ እኔ አነሳለሁ ትለዋለች። አይ እኔ እሱ ብቻ ይበቀኛል፣ አንቺ አትያዥኝ፣ አንቺ እጅ እንዲነካኝ አልፈልግም ትለዋለች። እንግዲህ ወደ ሶፋ ይወስድና ያስቀምጣታል። በናቴ በደንብ አርግቴ እሸኝ፣ እግሬን በጣም እያመመኝ ነው፣ እረ በናቴ እያቃጠለኝ ነው ትለዋለች። ለዚህ እመሙ እኮ ቶሎ እንድለቅሽ እኔ አይሻለሁ ትላለች። ያንቺ እጅ በጣም ሳሳ ያለ ስለሆነ የዴቭ ደግሞ የእሷ እኮ በጣም አንጠንከር ስለሚል እንደውም ያንተ ይሻለኛል ትላለች። ዴቭ አንተ እዚሁን፣ አንተ ካላሸኝ በፍጹም አይድንን ትለዋለች። እሺ ተረጋጊ አይሽቻለሁ ይላታል። እንግዲህ ያንተ እጅ በጣም ልዩ ነው፣ እንደዚህ ነው የሚታሸው ትለዋለች። አንተ እኮ የመድኃኒት እጅ እኮ ነው ያለው ትለዋለች። እና ዳዊት እኔም እዚህ ምን ይሰራለሁ? አንቺ ወደ ክፍል ግቢና እረፊ ይላታል። አዎ ብትሄጂ ከሚታይኝ፣ አዎ ወደ ክፍልሽ ብትገቢ ይሻላል። ማንም ሰው እንዳይኝ አልፈልግም፣ በተለይ ደግሞ አንቺ ትለዋለች። ከዛ እሺ እናንተ ደግሞ መልካም ምሽት ይሁንላችሁ፣ እኔ ወደ ክፍሌ ሄዳለሁ ትላለች። ቆይ ደብዬ አትቾክል፣ አልተሻለኝም ትላለች። በደንብ አርግቴ ይሸኝ ትለዋለች።
ላሂ ምን ልትሰሪ እዚህ መጣሽ? እባክን ቀጥ ብለሽ ውጪ ይላታል። እባክን አንቺ ምን እያደረግሽ ነው? ይሄ ክፍል መታየት ምን እንደሆነ አንተ አታውቅም? ግን ይሄንን እውነትህን ንገረኝ፣ እስካሁንም ትወዳታለህ ወይ ትላታለህ። አይ ይሄንን ስሜትን በቀላሉ ረግጣ እንዴት አርግተ ትለዋለች። አንቺ በዚህ ምን ትምር እዚህ ውስጥ መግባት የለብኝ ትለዋለች። አንተ በእናቴ ጠንካራ ጨንካኝ አትሁንብኝ። እንግዲህ መነጋገር ያለብንን ነገር ሌላ ጊዜ እንነጋገራለን። አሁን እኮ ከዳዊት ጋራ ሳሎን ናት፣ መቼም ቢሆን አትመጣም ትለዋለች። እንግዲህ እሱ መቼም ቢሆን ብትመጣ ባትመጣም ምን ለውጥ አለ? አሁን በዚህ ሰዓት አሁን ክፍል የለቀሽ ውጭልኝ። ቆይ ላይን ምንድነው የምትፈልጊው ይላታል። አሁንም እንደምታፈቅረኝ ንገረኝ፣ ሁሉም ነገር እንድትነግረኝ እፈልጋለሁ ትለዋለች። እሱ ደግሞ መቼ አንድ ነገር ልንገሪሽ፣ ማፍቀር ብቻ ምንም አይነት ነገር መፍትሄ አመጣም ይላታል። እንግዲህ የሚያስፈልገው ነገር እኮ ነገሮች ተበላሽተዋል ትለዋለች። እባክን እንደዚህ ነገር አታድርግ። እንግዲህ ባይሆንም እኮ አሁንም እኮ አታፈቅራትም፣ አትወዳትም፣ አትፈራሰፊ ይላታል። እሷ ደግሞ መልሳ እባክህ አትቀልድ፣ መቼም ቢሆን እኔ እሷን አልተዋትም፣ እወዳታለሁ ይላታል። እኔ ደግሞ እኔ ካላንተ ምንም ነገር አልችልም፣ ምንም ነገር እኮ ማድረግ አልችልም ትለዋለች። አዎ ትችለዋለች ትለዋለች። እሷ ደግሞ ምንም ነገር አልችልም ካላንተ ትለዋለች። ዴቭ ተረጋጋ፣ አሁን እኮ አልተሻለኝም፣ በደንብ አርግቴ ይዘኝ ትለዋለች። ቆይ መች ጨረስኩና ትለዋለች። ዴቭ እሱ ሌዛ እረባግሽን ይላታል። እሱ ደግሞ ምን አደረግኩ ትለዋለች። ተረጋጋ ትለዋለች። እኔ ከዚህ በላይ ያንቺ ሰውነት መንካት አልፈልግም ትለዋለች። እሷ ደግሞ የተረጋጋና በጣም ቆንጆ ልጅ ነ ይላታል። የኤፍሬም ሚስት መሆንን አታውቅም እንዴ ትላለች። እረ ይሄንን እኮ አልረሳውም፣ እኔ እኮ ራሄልን አፈቅራለሁ ትለዋለች። እሷ ግን አንተን አታፈቅርም፣ የምታፈቅረው ወንድምህን ነው ትለዋለች። ሌዛ ዝም በይ ይላታል። ሌዛ እንግዲህ ያለውን ነገር ለመናገር እያፈጠነችው ነው። አሁን እንዴት ነው እግርሽ ነው ይላታል። አዎ እየተሻለሽ ይመስለኛል ትለዋለች። በቃ እሺ ትለዋለች። አንዳንድ ጊዜ ነገሮች እኮ ያጋጥማሉ ትለዋለች። መቼም አንተ እያለግ እኮ አንተ ያጂል ወንድምን አላገባውም ነበር ትለዋለች። አንቺ እረፊ፣ ስለ ወንድሜ እንደዚህ አታወሪ ይላታል። አይ ምን ማለት ነው እሱ ደግሞ ትላለም። እንደ ሚስት እኮ ከወንድሜ ፍቅር ይዟታል፣ አሁን ራሱ ክፍል ነው ያለው ትለዋለች። መቼም ቢሆን ሀህል እንደዚህ አታደርግም ይላታል። እንግዲህ ከፈለግሽ ነይ እና ክፍላችሁ እንሂድ እና ሄደን እናያለን ትለዋለች። እነ ተነሽና እኔው ስናየው ትለዋለች። ከዛንን እንግዲህ ተነስታ እግሯ ስታንቀሻቀሽ እየዋሸሽኝ ነበረ እንዴ ትላለች። አቁሚ፣ ለምንድነው ነገሮቹን ማሳሰብ የምትፈልግ ይውላታል። እኔ ሳይሆን እነሱ ናቸው ነገሮቹን ያወሳሰቡ ትላል። እንግዲህ ጥርጣሬሽ ልክ ካልሆነስ ብሎ ይላታል። እኔ እቀጣለሁ፣ ከጀርባ ሆነ ትመለከታለች ትለዋለች። እንግዲህ ሁለቱ እያወሩ ነበረ። አሁን ይሄንን ክፍል ለቀሽ ውጪልኝ ይላታል። ግን አንድ ጊዜ ብቻ ልሳመ እንዴት ትለዋለች። የመጨረሻ ቢሆንስ ትለዋለች። እባክሽ በፈጠረሽ ይላታል። የማይሆን ነገር አእምሮ ውስጥ አትግጨጅ ይላታል። እኔ የማይሆን ነገር ሳይሆን ይሄንን ያለውን ነገር ነው ይላታል። ይሄ ፍቅር ሳይሆን እብደት ነው ትለዋለች። እኔ ዳዊትንም ቢሆን አላፈቅረውም ትለዋለች። እኔ ያንቺን አላቅም፣ ያንቺን የራሴን ብቻ ነው ትለዋለች። የራሴን አንድ ጊዜ
አንድ ጊዜ ብቻ እድል ስጠኝ ትለዋለች። እባክሽን ከዚህ ክፍል ውጭልኝ ይላታል። እሷ ግን ምንም አይነት ልትሰማ ፈቃደኛ አይደለችም። እሺ ትለዋለች። ትቆምና ነገሮቹ ቢቆሙ አንተ ግን ከልቤ ልትወጣ አትችልም ትላለች። እባክሽ ልለምንሽ ከህይወቴ ውጭልኝ ትላለች። አሁን ሄዳለሁ ግን ተመልሼ እመጣለሁ ትላለች። ተመልሰሽ እንዳትመጪ ራሔል በጭራሽ ይላታል። ራሔል እባክሽ በፈጠረሽ ይላታል። ራሔል ግን ልትሰማ ፈቃደኛ አይደለችም። እንግዲህ ነገሮች እንደዚህ ባይሆኑ ነገ ደግሞ ተመልሼ እመጣለሁ ትለዋለች። እንግዲህ እሱም በጣም አስጨንቃ የሚለው ነገር እያጣ በጣም ከራሱ ጋር እያወራ ነበረ። ከዛ እሷም ደግሞ ከክፍሉ ቀስ ብላ ወጣ። ተመስገን የሉም አይደለም እንዴ ትላለች። ከዛ እነሱ ግን ከበሩ ስር ተደብቆ እያዩት ነበረ። እንደዚህማ አየህ አይደለም እንዴ ትለዋለች። እንግዲህ ቀስ ብላ በሯን ከፍታ ሲገባ እነሱ እንግዲህ አየህ አይደለም አጋጣሚን ተጠቅማ ከእሱ ጋር የምትሆነው አሁንስ አመንሽኝ እንዴ ይላታል። ሌዛል ቆይ ከዚህ ሰው እቺ ሴትዮ ከዚህ ቤት ብናስወጣት ትላለች። እሱ ደግሞ ተረጋጊ ሌዛ ይላታል። ኤፍሬም ቆይ ያየውን ነገር አታምንም እንዴ ይላታል። ቆይ እኔስ አይደለሁም እንግዲህ ቆይ እኔ ዋጋሽን ካልሰጠውሽ እኔ ሰው አይደለም ይላታል። ኤፍሬም ደግሞ በልቡ ዛሬማ ሁሉም ነገር በይፋ ነው መነጋገር የምንችለው ይላታል። በአፉ እንግዲህ ይሄን በልቡ አስቦ ሲገባ ሬዛ ሲገባ ሲጠራት ግን ምንም ነገር አሰማም ትላለች። አሁን መቅዲ ብሎ እየጠራት ነበረ። ነገር ግን ተኝተሻል እንዴ ይላታል። ነገር ምንም ነገር መልስ አልመልስም እየጠራውሽ ነው እኮ ደሞም እኮ የተኛ ታስመስላለች። አሁን በአይኔ አይቼ እንዴት እንደዚህ ታደርጋለች? ሁለቱም እየተጫወቱብኝ ነው ማለት ነው እና እኔ መጫወቻ እያደረጉ ነው ማለት ነው ይላል ዳዊት። ዳዊት በጣም ተናደው እንዴት ናሂል እስከ መቼ ነው የምትዋሽኝ ብሎ ይጮዋል። በዚህ መሀል ተነስታ እንዴ ምን ሆነ ነው በዚህ ሰዓት የተኛ መስለ? ሁሉም ነገር እኮ አይቻለሁ። ሁሉም ነገር የምትሸሽበት እኮ ደርሷል። ሁሉም ነገር አይቻለሁ፣ ደርሼበታለሁ ትላለች። እንግዲህ ይሄንን ከነገረችው በኋላ በጣም ታሰላስላለች። ምንም ነገር እንኳን አልተዋጠለትም፣ ነገሮቹ አልተሳካላትም። ነገር ግን እሷ በጣም ደነገጠች። የት ነበርሽ ብሎ ይጠይቃታል ይዛል። ከዛን እግሬን ትንሽ ወለም ብሎ ዴቭ እያሸልኝ ነበረ ትለዋለች። በጣም አሪፍ ነው ይላታል። አንተስ ምን እየሰራክ ነበረ ትለዋለች። እሷ ደግሞ እያሰብኩ ነው ብሎ ይመልሳታል። ምንድን ነው የምታስበው ብላ ትጠይቀዋለች። ስለ አንቺ ነው ሳስበው የነበረው ይላታል። እንግዲህ ሁለቱ ወንድማማቾች እንግዲህ ማይሆን ውስጥ ገብተዋሉ። አንደኛው የአንደኛው ሚስት ይፈልጋል። በጣም ከባድ ላይ ሁኔታ ላይ ደርሰዋሉ። እንግዲህ እሱም ደግሞ አንቺን እያሰብኩ ነበረ ይላታል። እኔ ስትቆይብኝ እኮ የት ነበርሽ እያላት ብዬ ነው ይላታል። እሺ አሁን ደክሞኛል እንተኛ ይባባላሉ። አሁን አንተ በእኔ ቤት እኮ እኔ ሸውደኝ ሞተሃል። እንግዲህ አታለልከኝ ማለት ነው። እንዲሁም ከዚህ ቤት ነው የወጣችሁ አይቻታለሁ። አሁን ቀልድ ጀምራል ከኔ ጋር ትለዋለች። በውስጧ እያሰላሰለችው ከዛን ተረጋጊ፣ ሁሉም ነገር እሰራቸዋለሁ፣ ዋጋችሁን እሰጣለሁ ትላለች ራሔል። ራሔል እንግዲህ በጣም ተናዳ ያለውን ነገር እንዴት አድርጋ መጨረስ እንዳለበት በሚስጥር ልታደርገው አስባለች። እንግዲህ በሁለቱ ወንድማማቾች መካከል ያለው ነገር በጣም ከባድ ነው። ኤፍሬም ተመልሶ ጥሎኝ ሊሄድ ነው ትላለች ነፊ። በጣም እንግዲህ እንዴት ሁለተኛ ጥሎኝ
ጥሎኝ መሄድ የለበትም መሆን የለበትም ይላል። ኤፍሬም ጥሎኝ መሄድ አይገባም ትላለች። በጣም እንግዲህ እንትን እያደረገችው ነው፣ ነገሮቹ እያወሳሰበች ነው። ምንድን ነው ከዚህ ጋር የምታደርጊ ትላለች። ምንም አላደረግኩም ብላ ትመልስለታለች። እነ በሩ ስል ተደብቀሽ ምን እያደረግሽ ነው ትላታለች ራሄል። አይ ምንም አላደረግኩም፣ ምን ሳደርግ አየሽ? እኔ የሚፈልገውን ነገር አውቃለሁ፣ አንቺን ጠይቅ አይደለም የማገኘው ትላታለች። እንግዲህ ሁለቱ ይፋጠጣሉ። አንቺ ምንም አይመለከትሽም፣ እኔ የሚፈልገውን ነገር አውቃለሁ ትላለች። እንግዲህ ሌዛ በጣም ተናዳ እንዴት አድርጌ ከዚህ ቤት ውስጥ ማስወጣት እንደሚችል እኔ አውቅበታለሁ፣ አንቺ ምን አስለማመጠኝ ትላታለች። እንግዲህ በውስጧ በጣም ተንኮል ይዛለች ማለት ነው። እንግዲህ በዚህ ድራማ ላይ በጣም በሁለቱ መካከል በጣም ጦርነት ተፈጥሯል። እንግዲህ ሌዛ እንዴት ትላለች፣ እሱ ደግሞ እኔ አንቺ አልፈልግሽም፣ ነገር ግን እኮ አትወዳትም ትላለች። እኔ ወዳታለሁ። እንግዲህ ሁለቱም ሰዎች ተቃራኒ ነው እየሄዱት ማለት ነው። አንደኛው ሌዛ ዳግምን ትፈልጋለች፣ ይችኛዋ ደግሞ ሌላውን ነው የምትፈልገው። ሁሉም ሰው ተቃራኒ የሄደ ነው ያሉት ማለት ነው በዚህ ሰዓት። ፍቅር ማለት እንግዲህ በጣም ከባድ ነው። ከየትኛው ሰው እንደሚይዝ አይታወቅም። የማይመርጥ ነገር ስለሆነ ይሄ ነገር እውነት ሆኖ በተገኘበት ጊዜ ኤፍሬም ግን መቼም ቢሆን አልለቅም ትለዋለች። ኤፍሬምን እንግዲህ መቼም ቢሆን እንደማትለቀው ቃል ገብታለት ትሄዳለች። እሱም ደግሞ ምንም ችግር የለውም ይላታል። በጣም ተናዳ ምንም ችግር የለውም ብላ ወደ ውስጥ ትገባለች። ወዴት ነው ብሎ ኤፍሬም ይጠይቃታል። እኔ ሊሄድ ነው ትላለች። የት ነው የምትሄጂ ብሎ ሲጠይቃት የት ነው የምትሄጂ ስላት ኤፍሬም እኮ ተቀጥሎ ሊሄድ ነው ይላል። እሷ በጥፊ ይመታታል። ቆይ ወንድሜ፣ ቆይ እኔ ባል እያለው የት ነው የምትሄጂ? የት ወደህም ጠላህም ወዴትም አትሄጂም ትላታል። መቼም ቢሆን አታስቆመኝም ትላለች። እንግዲህ እየሮጠች ትመጣለች። እሱም መንገድ ላይ ያገኛታል። የወንድሜን ህይወት ታበላሻለች ትላታል። እሱ ደግሞ ከታች እየመጣ ነበረ። ዳዲ የት ነው የምትሄጂ ትላለች። ወዴት ነው የምትሄጂ ይላታል። ምንድን ነው ፊትሽ ነው ትላለች። ዳዊት መጥቶኝ ነው ይላታል። ቆይ ሊገለኝ ነው፣ እኔ እዚህ ቤት ውስጥ መኖር አልፈልግም ትላለች። ቆይ እስቲ ነገሮቹ እንፈታለን ብሎ ይዟት ይሄዳል። ወደ ውስጥ ገብቶ ለምንድን ነው አንተ የመታው ብሎ ይጠይቃል። ለምንድን ነው እንደዚህ የምታደርገው? ቆይ አንተ ምንድን ነው የምትመታው ብሎ ትጠይቃለህ። አንተ ምን አገባ? ሚስቴ ነህ እኮ፣ ሚስቴ ላይ የሚፈለግኩ ማድረግ የምችለው እኔ ብቻ ነኝ ትለዋለች። አንተ ማነህና ነው? ለምንድን ነው የምትመታት? ለምንድን ነው ለአንተ ምንድን ናት ትለዋለች። ስለዚህ ከዚህ በኋላ እንዳትመታት ብሎ ይጠይቃት። ቆይ እኔ ለምንድን ነው እንደዚህ ነገር የምታደርገው ይለዋል። እንግዲህ ከዚህ በኋላ ራስሽን ጠብቂ ይላል። ሁለታችሁንም ይሰራቸዋለሁ ይላል። እንግዲህ በጣም ተናደው ከዚህ በኋላ ምንም ነገር አትሆንም ኤፍሬም ከሆኑ ከዚህ ቤት ውጣ ይለዋል። ከዛ በኋላ አሁን እጅን ከባለቤትና ከኔ ላይ አንሳ ይለዋል። ከዚህ በኋላ ምንም ነገር እንድታደርግ አልፈልግም ይለዋል። የትም ቢሆን አታመልጭኝም ብሎ በሩን እንግዲህ ይቆልፍባታል። እንግዲህ በጣም የሚያሳዝንና በጣም የሚያስደነግጥ ነው። እውነትን ለመናገር እንግዲህ ድራማው በጣም ያሳዝንና ልብ የሚነካ ነው። ወንድማማቾች እንግዲህ በአንድ ሴት መጣላት ማለት እንግዲህ ሴት የላከ ምንም ነገር አይፈራም እንደሚባል በሀገራችን በጣም ከባድ ነው። ለዚህ መቼም ቢሆን እኔ አልተውም፣ መቼም ቢሆን ካንተ መለየት እኔ አልፈልግም፣ አልተውም ትለዋለች። እሱ ግን
እሱ ግን እባክሽን እኔ ተይኝ፣ ባለትዳር እንደሆንኩ ደግሞ ታውቃለሽ፣ እያወቅሽ ለምንድን ነው ህይወትሽን የምታበላሽ ይላታል። እሷ ግን ልትሰማውና ልትረዳው ፍቃደኛ አይደለችም። እኔ እኮ ባለትዳር ነኝ፣ ትዳር ያለው ሰው ደግሞ መከበር አለበትና እንደዚህ ባታደርጊ ብሎ ይነግራታል። እሷ ግን በምንም ታምር እኔ አልሰማህም፣ አንተ የኔ ብቻ ነህ ትለዋለች ለዚህ እንግዲህ ኤፍሬምም ደግሞ በጣም እና ምን ማድረግ አለብኝ እና እኔ የቱን አርጌ ላስተካክል? እንዴትስ አርጌ መኖር እችላለሁ? በዚህ ሰዓት እኮ ኑሮ መስርቼ እየኖርኩ ነው እና ምን ማድረግ አለብኝ ብሎ ይነግራታል። እሷም ደግሞ እኔ አላቅም ግቻ ያለውን ነገር አስተካክል፣ ካላስተካከልክና ነገሮቹን መስመር ካላያዝከው እኔ በምንም ታምር በዚህ ህይወት መቆየት አልችልም፣ ነገሮቹን አስተካከል ብላ ትነግረዋለች። እንግዲህ ኤቪ ደግሞ ምንም ነገር እኮ ማድረግ አልችልም፣ ከዚህ በላይ ምን ማድረግ እችላለሁ? በምችለው ሁኔታ ለማስተካከል እየሞከርኩ ነው፣ ነገር ግን አልቻልኩም። ከራሴ አቅም በላይ የሆነብኝን እንዴት አድርጌ ማስተካከል እችላለሁ? ትለዋለች። እሱ ግን እኔ አላቅም፣ ነገሮቹን አስተካክለ ሁሉንም በየቦታ አድርገ የነበረውበትን ፍቅራችን መመለስ አለብን። እኔና አንተ አብረን ነው መቀጠል አለብን። የትም ቢሆን መቼም ቢሆን መለያየት የለብንም ብሎ ይነግራታል። ከዛን እሷም ደግሞ እኔ እኮ ያንተን ጠልቼ አይደለም፣ ከአንተ ጋር መሆንን ሁል ጊዜም ቢሆን ህልሜና አሳቤ ነው። የሚፈልገው ነገር ቢኖር በዚች ምድር ላይ ከአንተ ጋር አንድ ላይ በአንድ ጣራ መኖር ነው ትለዋለች። እሱ ደግሞ እና እኔ ፍቅር ምን ማድረግ እንዳለብኝ እኮ ግራ ስለገባኝ ነው፣ እሺ ምን ላድርግ? ትለዋለች። አንድ መፍትሄ ብትሰጭኝና አንድ ስፍራ ብታሳየኝ አንቺን ተከትዬ እንደምሄድ ታውቃለች። እንዲሁም ደግሞ በሀሳብሽ አንቺ ያልሽው ነገር እኮ እስማማለሁ ትለዋለች። እሱም ደግሞ እሺ ምን ማድረግ ይኖርብናል? እንዴት አርግተን ነገሮቹ እናስተካክላለን? ወንድሜ በዚህ ሰዓት እንግዲህ እኔም በደንብ ጠምዶ ይዞኛል። ከቤት ስለ አባረርኩኝ መቼም ቢሆን ይቅር አይለኝም። ባለፈው በአንቺ ላይ ቤት ቆልፎ እንግዲህ ምን ልታረግ ነው ብሎ በጣም ፈርቼ ነበረ። ነገር ግን ምንም እንዳላረገች ነው ግራ አንቺ ግን ምንም እንዳላረገሽ ነገርሽኝ፣ ነገር ግን እኔ በጣም ፈርቼ ነበረ ይለዋል ዴቭ። እሱ ደግሞ ስለሚወደኝና ስለሚያስብልኝ ምንም አህል ቢያናድደውም ምንም አያደርገኝም፣ እኔ አውቀዋለሁ፣ ዝም ብዬ ነው የፈራሁት እንጂ ትለዋለች። እንግዲህ ሁለቱም እየተነጋገሩና እየተናበቡ ነበሩ። አንተ ምንም ነገር አትፍራ፣ እኔ ያለውን ሁኔታዎች አስተካክላለሁ፣ በፍቅር ይዤው በፍቅር አሸንፌው ነገሮቹን ወደ ፍቅር እቀይራለሁ እና እንደሚወደው አስመስዬ ያለውን ነገር አስተካክላለሁ ትለዋለች። እሱ ደግሞ እንግዲህ ምንም ማድረግ አይቻልም፣ የምትችይ ከሆነ ሞክሪ፣ ነገር ግን የሚቻልሽ አይመስለኝም ይላታል። እኔ ሁሉም ነገር አስተካክላለሁ፣ አንተ ብቻ አትጨነቅብኝ፣ አይኖች ራሱ እኮ እየቀላ ነው ትላለች። ምን ላድርግ? እኔ እኮ ወንድሜ በጣም ስለ አናድደኝ ነው፣ ስራና ነገሩ እኮ በጣም ያናድዳል። ከኔ በኋላ እንዴት ነው እንደዚህ የሚጫወትብኝ? እኔ እኮ እንደዚህ አላሰብኩትም ነበር ይላታል። አይ አንተ ተረጋጋ፣ ምንም አታስብ፣ እኔ ነገሮቹን በየቦታ አዝዛለሁ። እኔ እኮ በፍቅር ከቀረብኩኝ በደሞ እሱ ወዳው ነው፣ ልቡ ስስ ነው፣ ስለሚወደኝ ወዳው ነው የሚሸነፍልኝ፣ እኔ በፍቅር አሸንፋለሁ፣ አንተ ዝም በል ትለዋለች። እሺ በቃ እንደዚህ የሚቻልሽ ከሆነ ችግር የለውም፣ ራሄልንም ለማስተካከል እኔም ደግሞ ከሚስቴ ጋር ያለውን ነገር እናስመስልና ከዛንን ሁለታቸውንም በፍቅር ልብ እናሸንፋቸውና የምንፈልገውን ነገር እናደርጋለን። ከዛንን እኔና አንቺ ከዚህ ሀገር እንጠፋለን፣ የትም አያገኙንም፣ ከዛ እንደፈለግን የልባችን እንኖራለን ይለዋታል። ኤፍሬ በዚህ ሰዓት ደስ ስላትና በሀሳቡ ትስማማለች። ይሄ መልካም ሀሳብ ነው።
በቃ ምንም ችግር የለም። አንተ እሷን በፍቅር አንበርክካት፣ እኔ ደግሞ እሱን በፍቅር አንበርክካለሁ። ታዲያ እኔ ቆንጆ እና እንደዛ ስታደርግ ግን ምንም አይነት ግንኙነት ከነሱ ጋር እንዲኖር አልፈልግም ትለዋለች። አንተም ቢሆን ከመሳም ያለፈ አንዳች ነገር እንዳትሳሳት ትለዋለች። አንቺም ቢሆን እንደዛ አድርጊ ይላታል። ሁለቱም ይነጋገራሉ ምንም አይነት ንክኪ እንዳይኖር። ነገር ግን ልባቸውን ለማገኘት ያለውን ነገር ማድረግ ይኖርብናል ይላሉ። ሁለቱም እንግዲህ ይሄንን ካደረጉ በኋላ የሆነ ወረቀት ያመጡና እጣ ይጣጣላሉ። ማን እንዳሸነፈና ማን ደግሞ በዛ እንደሚቀር እንግዲህ እጣ ይቆርጣሉ። ለሁለቱም ጊዜ ሁለት ጊዜ እጣ ይቆርጡና ሁለቱም አንድ ላይ እንደሚኖሩ እጣ ይወጣላቸዋል። በቃ እጣ ከወጣልንማ እኔና አንቺን ምንም ነገር አይለየንም። ችግርም ቢሆን እነሱም ራሱ የፈለጉት ቢንጨረጨሩ እኛ ጋር ሊደርሱ አይችሉም። ስለዚህ እኛ ዘና ብለን እንኖራለን። አሁን የምናስተካክለው ነገር እናስተካክል፣ አሁን ስራችን እንጀምር ይባባላሉ። እንግዲህ ኤፍሬም እና ፌሪ ምንም አይነት ነገር እንኳን አያውቁም። እነዚህ ሁለቱ እንግዲህ ሴራውን አስሮ ጨርሶታል። እንግዲህ ሁለተኛ አሁን ምን ማድረግ እንዳለባቸው ይወያያሉ። ኤፍሪ እንግዲህ ስጦታ ለሱ ገዝታ መስጠት እንዳለበት አብሮ ያወራሉ። ስጦታውን ያስተካክልና ጽፎበት እኔ ከአንቺ በኋላ መኖር እንደማልችል ከዚህ ሞት ብቻ ነው ከአንቺ የሚለየኝ የሚል ደብዳቤ ሁለቱም አመሳስሎ ይጽፋሉ። አንደኛዋ ለባሏ ትጽፋለች። እችኛው ደግሞ እንግዲህ ሁለቱም በፍቅር ማጥመድ ስለነበረባት ሁለቱንም በፍቅር ማጥመድ አለብኝ ብላ ሁለቱንም እንግዲህ ለሁለቱም ፍቅር ደብዳቤ ትጽፋለች። ከዛንን ደብዳቤውን ቤት አስቀምጣ እሷ ደግሞ ትደበቃለች። ከበሩ ኋላ ተደብቃ የእሱን ስሜት እያየችው ነበረ። ኤፍሪ እንግዲህ አይቶ በጣም ደስ ብሎት ነበረ። ዴቭ ደግሞ ይሄን ሲመለከተው በጣም ተናዶ ነበረ። ለእኔ ራሱ እንደዚህ አርጋ ፍቅር እኮ ገልጻልኝ አታውቅም። እቺ መሰሪ ናት፣ የእውነትም መሰሪ ብያታለሁ፣ የፍቅር መሰሪ ናት እያለ ከራሱ ጋር እያወራ ይወጣል። እሱ ደግሞ ዳንኤል ጋር ይሄድና ያለውን ነገር ይጽፍና ይሰጠዋል። ከዛም በጻፈበት ወቅት እሷንም ደግሞ አስመስሎ እንግዲህ ኤቪ ይሄንን እንዴት አድርጋ እንደምትወጪ አሳይሻለሁ፣ ይሄንን ፈተና ካለፍሽ የእውነትም አንቺ ልብ አዋቂ ነሽ ብሎ እሱም አስመስሎ የእውነት ደብዳቤውን በጣም እንደምትወድና እንደሚወዳትና መቼም ቢሆን ከሷ መለየት እንደማይፈልግ እሷን እንግዲህ እሷን ካጣ እንደሚሞት ሁላ ነበረ ጽፎለት እያስቀመጠ እባክሽን ይህንን ደብዳቤ እንዳየሽ ደውይልኝ፣ መደወል ካቃተሽ እንደው በቴክስት እንኳን ይወድሻለሁ ብለሽ ጻፍልኝ ይላታል። እሷ ደግሞ ደብዳቤውን እንዳየችው በጣም ደስ ይላታል። እንደው በደስታ አልጋ ላይ ወጥታ እየዘለለችው ነበረ። ከዛን ምንድን ነው ይሄን ሀል ትላለች ደጋግማ። በጣም ደስ ብሏት የምታወራ ነገር አቷት ነበረ። እንግዲህ ትናንትና የተሰቃየው ዛሬ ደግሞ ተሳክቶልኝ እንደዚህ ዛሬ ተሳክቶልኛል፣ በጣም ይወደኛል ማለት ነው፣ እስከ ዛሬ ደብቆኝ ነው ማለት ነው ትለዋለች። ከዛንን በጣም ደስ ብሏት እየቦረቀችው ነበረ። የእውነት ለመናገር እንግዲህ ለምን እስከ ዛሬ አልነገረኝም? እኔ እንደዚህ ሲሰቃይና መከራዬን ሲያይ ደብቆኝ ዛሬ እንዴት ልነግረኝ ፈለገ? እንዴትስ ፍቅሩን ሊገልጽልኝ ፈለገ? ትላ ትጠራጠራለች። ጥርጥሩ እንግዲህ ምንም ነገር አላመጣችም፣ ተጠራጠረች እንጂ ምንም ላይ አልደረሰችም። እንግዲህ ድራማው ቤቱ አንድ ላይ ዘግቶበት የፈለጉትን ሚስቴን ማድረግ እችላለሁ፣ ማንም ሰው አይከለክለኝም ብሎ እየተከራከሩ ነበር። እየተጠናቀቀ። ስለተከታተላችሁኝ አመሰግናለሁ።